የትኛውም ፕላትፎርም ላይ ዩቲዩብም ሆነ ቲክቶክ ላይ የሰውን ቪዲዮ ወይም ደግሞ ሰዎች የለቀቁትን የትኛውንም አይነት ኮንተንት እናንተ ደግማችሁ ለቃችሁ ገንዘብ መስራት አትችሉም። ይህም ደግሞ የሆነበት ምክንያት እያንዳንዱ ፕላትፎርም የይዘት ፈጣሪዎችን መብት ስለሚጠብቁ ነው። ያም ማለት ደግሞ የኮፒራይት ፖሊሲ ስላላቸው ነው። ነገር ግን በዛሬ ቪዲዮችን ላይ በተለይ ደግሞ ቲክቶክ አውቶሜሽን እና ዩቲዩብ አውቶሜሽን ዩቲዩብ ሾርት ላይ ለምትሰሩ ሰዎች የሰዎችን ቪዲዮ እየለቀቃችሁ ራንኪንግ ቪዲዮ እየሰራችሁ እና ከራንኪንግ ጋር ተቀራራቢነት ያላቸው ኮንተንቶችን እየሰራችሁ ኮፒራይት የሚያስቸግራችሁ ከሆነ በዛሬ ቪዲዮችን ላይ ራንኪንግ ቪዲዮዎችን እየሰራችሁ የሰዎችን ቪዲዮ እየለቀቃችሁ እንዴት ኮፒራይት ሳትያዙ ገንዘብ መስራት እንደምትችሉ ዝርዝር ነገሮችን የምነግራችሁ ይሆናል። እርግጠኛ ነኝ ራንኪንግ ቪዲዮ የምትሰሩ ከሆነ ኮፒራይት መባልና እንደዚሁም ደግሞ አካውንት ቪዲዮችሁ ሪዩዝድ ኮንተንት መባል በጣም ሰልችቷችኋል። አንዳንዶቻችሁ ከዚህ የተነሳ ቲክቶክ አውቶሜሽንም ዩቲዩብ ሾርት ላይ ራንኪንግ ቪዲዮዎችን መስራት አቁማችኋል። ነገር ግን ይሄ ቪዲዮ መፍትሄ ስለሚሆናችሁ ይህን ቪዲዮ ለምታውቋቸው ሰዎች በሙሉ ስፔሻሊ ራንኪንግ ለሚሰሩ ሰዎች ይህን ቪዲዮ ላኩላቸው። ደግሞ ይሄ ቻናል ስለሚጠቅማችሁ ለብዙ ሰዎች መድረስ ስላለበት ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉ ቪዲዮችን። በቪዲዮ ብቻ ደግሞ ያላችሁን የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ኮመንት ሴክሽን ስር አስቀምጡልኝ። ራንኪንግ ቪዲዮችን ስንሰራ ቲክቶክ ላይም ሊሆን ይችላል ዩቲዩብ ሾርት ላይም ስንሰራ አካውንታችን ኮፒራይት እንዳይያዝብን የምንለቃቸው ቪዲዮዎች ኮፒራይትም እንዳይለን ሪዩዝድ ኮንተንትም እንዳይለን አስቀድመን ኮፒራይት ምን ማለት እንደሆነ እና ምን አይነት ነገሮች ላይ ደግሞ ኮፒራይት እንደሚይዙን ማወቅ አለብን። ኮፒራይት የምትያዙት የቲቪ ፕሮግራሞችን ወይም የተለያዩ ፊልሞችን እንደዚሁም ደግሞ ከዩቲዩብም ሆነ ከቲክቶክ የተለያዩ ሌላ ሰዎች የፈጠሩትን ፎቶዎችን ሊሆን ይችላል፣ ቪዲዮዎችን ሊሆን ይችላል፣ እንደዚሁም ደግሞ ሙዚቃዎችን የአካውንቱ ባለቤት ወይም ደግሞ የዛ ነገር ፈጣሪ የሆነውን የእሱን ፐርሚሽን ሳታገኙ የእናንተ ቻናል ላይ መልቀቅ ይሄ ኮፒራይት ሊያስብልባችሁ ይችላል። ይሄ ጀነራሊ ነው። አሁን የቲቪ ፕሮግራሞችን ቀጥታ ብትለቁ ኢቨን ቲክቶክ ላይም ዩቲዩብ ላይም ላይቭ ገብታችሁ የቲቪ ፕሮግራሞችን ቀጥታ ብታስተላልፉ ኮፒራይት ተብለው አካውንታችሁ ሊዘጋ ይችላል። ራንኪንግ ቪዲዮም ስትሰሩ ከተለያየ ቦታዎችን ስለሆነ ቪዲዮዎች የምታመጡት ለምሳሌ የፈኒ ቪዲዮ ራንኪንግ ሊሆን ይችላል፣ ቤስት ሞመንት ራንኪንግ ሊሆን ይችላል። የተለያዩ እንደዚህ ራንኪንግ ላይ የሚሰሩ አሉ። እነዛ ራንኪንግ ስትሰሩ አብዛኞቻችሁ ቪዲዮዎችን ቀጥታ እያመጣችሁ ስለምታስገቡና ሲምፕል የሆነ ኤዲት አድርጋችሁ ፖስት ስለምታደርጉ አካውንታችሁ ኮፒራይት ይባላል። ሞኔታይዝ አይሆንም፣ ገንዘብ አይሰራም። የአንዳንዶቻችሁ ደግሞ ባን እስከ መድረግ ድረስ የደረሰባችሁ አላችሁ። ከዚህ በፊት በነበሩ ጊዜያቶች ዩቲዩብ ላይ የሚሆናል ቲክቶክ ላይ ራንኪንግ ቪዲዮዎችን ስንሰራ ቀለል ያሉ ኤዲቶችን ብናደርግ በቂ ነበረ። ይህንን ደግሞ ከዚህ በፊት ቪዲዮ ሰርች የላችኋለሁ። ከኮፒራይት ፍሪ የሆነ ሴፍ ሆነን ቪዲዮዎችን መስራት እንችል ነበር። አሁን ግን እንደነዚህ ባሉ ቀላል ኤዲት አድርጎ መልቀቅ ብቻ አካውንታችንን ከኮፒራይት ነፃ አያደርግልንም። ቀለል ያሉ ኤዲቲንጎች አካውንታችን ኮፒራይትን እንዳይያዝ አይረዱንም ማለት ነው። ከዛም በበለጠ ግን በጣም ሄቪሊ ኤዲት መደረግ አለበት። እንደዚሁም ደግሞ እናንተ የራሳችሁን አዲሽናል የሆነ ነገር መጨመር ይኖርባቸዋል። ካልሆነ ቀላል ኤዲቶችን የምታደርጉ ከሆነ አካውንታችሁ ጭራሽኑ ሞኔታይዝ አይሆንም፣ ገንዘብ አይሰራም፣ አልፎም ደግሞ ብሎክ ልትደረጉ ትችላላችሁ። ስለዚህ የሰዎችን ቪዲዮ እየተጠቀምን ራንኪንግ ቪዲዮዎችን እየሰራን እንዴት ነው ሴፍ ሆነን ያለ ኮፒራይት ገንዘብ መስራት የምንችለው በራንኪንግ? የመጀመሪያው ማድረግ ያለባችሁ ራንኪንግ ቪዲዮዎችን ስትሰሩ ቀጥታ ረጃጅም ቪዲዮዎችን አምጥታችሁ የሰዎችን ቪዲዮ አትጠቀሙ። ያ ማለት ለምሳሌ የ1 ደቂቃ ወር የ30 ሰከንድ እንደዚህ ረዘም ያሉ የሰዎችን ቪዲዮ ራንክ አታደርጉ። ረጃጅም ቪዲዮዎችን ራንክ አታደርጉ። ቪዲዮዋችሁን ከየትም ብታመጡት የምታመጡት ቪዲዮ 5 ሰከንድ ብቻ ብታደርጉት በጣም አሪፍ ነው። 5 ሰከንድ አድርጋችሁ መሀል ላይ የተለያዩ ቫሊዎችን አድ እያደረጋችሁ ራንኪንጋችሁን ብትሰሩ በጣም አሪፍ ነው። ከአንድ ቦታ ከ5 ሰከንድ በላይ ቆርጣችሁ ባታመጡ ለቲክቶክም ሊሆን ይችላል ለዩቲዩብ በጣም አሪፍ ነው። ስቲል ግን እንደዚህ ራሱ ማድረጋችሁ የ5 ሰከንድ ብቻ ቪዲዮ ማምጣታችሁ ከኮፒራይት ሴፍ ትሆናላችሁ ማለት አይደለም። ቀጥዬ የምዘረዝርላችሁን እያንዳንዱን ነገር መተግበር ይኖርባችኋል። ሁለተኛው ከዚሁ ቀጥላችሁ ማድረግ ያለባችሁ የምታመጡት ራንክ ልታደርጉ ያሰባችሁትን ቪዲዮ ማምጣት ያለባችሁ ከዛው ከቲክቶክ ሳይሆን ከዛው ከዩቲዩብ ሳይሆን ከኦሪጂናል ክሬተሮቹ ለማግኘት መሞከር ይኖርባችኋል። እዚህ ጋር የማየው ስህተት አብዛኞቻችሁ ቶሎ ቫይራል ይወጣል ብላችሁ የምትሰሩት የዳንስ ኮንተንት ነው። የዳንስ ራንኪንግ ቪዲዮ የምትሰሩት ዳንስ ቪዲዮ መስራት በጣም ለእናንተ አሁን ጥሩ ገንዘብ ለማግኘት አይሆንላችሁም። አካውንታችሁ ምናልባት ሊያሳድግ ይችላል፣ ግን ቶሎ ገንዘብ ማግኘት ብዙ ገንዘብ ማግኘት ትፈልጉ ከሆነ የዳንስ ራንኪንግ ከቲክቶክ ላይ ይዘው ሰብስባችሁ መልቀቅ ሳይሆን በጣም የታቀደበት ነገር ነው መስራት የሚኖርባችሁ ማለት ነው። እና የአንድን ሰው ቪዲዮ ደግሞ ከ5 ሰከንድ በላይ ባትጠቀሙ በጣም አሪፍ ነው። ሶስተኛው ራንኪንግ ቪዲዮዎችን ስትሰሩ ሌላ ሰው ጋር ያያችሁትን ያንን ራንኪንግ ቪዲዮ ለመድገም መስራት አይኖርባችሁም። ራንኪንግ ቪዲዮዎችን ስትሰሩ እያንዳንዱን የምትሰሩት ነገር
ክሬቲቭ በሆነ መንገድ እና ከዚህ በፊት ባልተሰራ መንገድ ቢሆን አሪፍ ነው። ኦርደሩን ቀያይራችሁ ብቻ ማምጣት አይኖርባችሁም። ከዚህ በፊት ሌላ ሰው ሰርቶ ያያችሁትን ነገር ኦርደር ቀያይራችሁ ብቻ ማምጣት አይኖርባችሁም። እናንተ ኦሪጂናል የሆነ ቪዲዮ መስራት አለባችሁ። እነዚህ ነገሮችን ግን ማድረግ ብቻ ስቲል ከኮፒራይት ሴፍ እንድንሆን አያደርገንም። ቀጥዬ የምነግራችሁ 3 መሰረታዊ ነገሮች አሉ። እነዚህን ከአሁን ቀጥዬ የምነግራችሁ ነገር አካውንታችሁ ላይ የማትተገብሩት ከሆነ ራንኪንግ ቪዲዮችሁ ላይ አሁን ከምነግራችሁ 3 ነገሮች አንዱን መርጣችሁ የማታደርጉ ከሆነ እንዴትም ኢዲት ብታደርጉት አካውንታችሁ ኮፒራይት ሊያዘባችሁ ይችላል። ሪዩዝድ ኮንተንት ልትባሉ፣ ቲክቶክ ላይ ከሆነ ያ ቪዲዮ ዲስኳሊፋይድ ሆኖ ገንዘብ ላይ ሰራ ይችላል ማለት ነው። አሁን እነዚህን 3ቱን ቪዲዮዎች እያንዳንዱን ወደ ስክሪናችን ሂድና እንደዚሁም ደግሞ ከነ ኤግዛምፕሉ የምንመለከት ይሆናል። በጣም ቀላላችሁ፣ ብዙዎቻችሁ ተጠቀሙበታላችሁ። ስክሪናችን ጋር ደግሞ ሄደን እያንዳንዱን ስቴፕ ላሳያችሁ። እስካሁን እንግዲህ ቤዚክ የሆነውን ነገር ስንመለከት መጥተናል። አሁን እንግዲህ አድቫንስድ የሆነውን ነገር ነው የምንመለከተው። አድቫንስዱ ከቤዚኩ በጣም ብዙ የሚለዩባቸው ነገሮች አሉ። አሁን እዚህ ጋር የምትመለከቱት አብዛኛው ነገር ከዚህ በፊት እኔ ራሱ ቪዲዮ ሰርቼ ያሳይቻችኋለሁ። ቀደም ሲል በነበረው እንደነዚህ የራንኪንግ ቪዲዮዎች ሞኔታይዝ የሆኑ ነበሩና አብዛኞቹ ብትመለከቱ ቤዚክ የሆነ ተመሳሳይ የሆኑ ነገሮች ናቸውና እንደነዚህ ቪዲዮዎች ከረንትሊ ራንኪንግ ቪዲዮ ላይ ይያዛሉ፣ ኮፒራይት ይያዛሉ፣ ሪዩዝድ ኮንተንት ይያዛሉ። አካውንቱ ገንዘብ አይሰራም እነዚህ ቪዲዮ የሚለቀቅበት ማለት ነው። አሁን ምንድነው ማድረግ ያለብን? እነዚህ ቤዚክ ከሆኑት ወጣችሁ እናንተ የምትሰሩት ራንኪንግ ቪዲዮ አድቫንስድ እንዲሆንና ቪዲዮችሁ ኮፒራይት እንዳይደረግ ምንድነው ማድረግ ያለባችሁ? የመጀመሪያው ነገር የምትሰሩት የራንኪንግ ቪዲዮ የሚም ስታይል ቢሆን በጣም አሪፍ ነው። ሀገራችን ላይ ያሉ ታዋቂ ሚመሮች አሉ አይደል? የሚሰሯቸው አይነት ኮንተንቶች እነሱ የሚሰሩትን አይነት ኮንተንት እናንተ ብትሰሩ በኢንተርናሽናል ዌይ ደን ደግሞ በራንኪንግ ፎርም ማለት ነው እንደነሱ አይነት ቪዲዮዎችን ብትሰሩ በጣም አሪፍ የሆነ እይታ ታገኛላችሁ። በዛ ላይም ደግሞ ኮፒራይት የመያዝ እድላችሁ በጣም ይቀንሳል። ሚም ኮንተንቶች ላይ ስትሰሩ የራሳችሁ ደግሞ አዲሽናል የሆነ ነገር መጨመር ትችላላችሁ። ምሳሌ ላሳያችሁ፣ አንድ ቪዲዮ ምሳሌ ላሳያችሁ። ለምሳሌ ይህን ቪዲዮ ተመልከቱት። ራንኪንግ ቪዲዮ ነው ግን እያየ ነው መሀል ላይ ማብራሪያውን ሰጣችኋለሁ። ከላይ እንደምትመለከቱት አስገብቷል፣ ቦልድ የሆነ ቴክስት አስገብቷል። ከዛ ማንኛውም ሰው ራንኪንግ እንደሚሰራው 5 ነገሮችን ዘርዝሯል። ከዛ ያደረገው ምንድን ነው እንግዲህ ይሄኛው አስቂኝ የሆነ ሞመንት ወይም ደግሞ እናንተ እንደምትፈልጉት ሞመንት ታደርጉና ዋናው ፓርት ላይ እንደዚህ ፓውዝ አድርጋችሁ ድሮ ማድረግ ትችላላችሁ፣ ወይ በእጅ መሳል ትችላላችሁ። ከረንትሊ ግን ይህንን ስራ በእጅ መሳል አይጠበቅባችሁ። ቴንክስ ቱ ኤአይ በኤአይ መስራት ትችላላችሁ። እና ያችሁት ምን አድርጎ እንዳስገባው አሁን እንደዚህ እያደረጋችሁ ሙሉን ብትመለከቱት ማለት ነው እያንዳንዱ ላይ የራሱን ቫሊዩ አድ እያደረገበት ነው። አንድ ቪዲዮ ያስገባል። ለምሳሌ የመጀመሪያውን እንመልከት። 1 ሰከንድ ራሱ ፕሮፐርሊ አልሞላም። 1 ሰከንድ ራሱ ፕሮፐርሊ አልሞላም። የራሱን ነገር አዳርጎበታል። እንደነዚህ አይነት ኮንተንቶችን ብትሰሩ ኮፒራይት የሚያዝ እድላችሁ በጣም ዝቅተኛ ነው የሚሆነው እና እንደነዚህ አይነት አካውንቶች ሞኔታይዝ ለመሆን እድል ይኖራችኋል። ሞር እናንተም ደግሞ እንደዚህ ብቻ ሰርታችሁ ማቆም የለባችሁ። ከዚህም የበለጠ አድቫንስድ ማድረግ አለባችሁ። ይሄ እንደ ምሳሌነት ከተመለከታችሁ ከዚህ የበለጠ መስራት ይጠበቅባችኋል ማለት ነው እና የመጀመሪያው ሚም አይነት ስታይል አድርጉ። ሌላኛው ደግሞ የምትሰሩት ራንኪንግ ቪዲዮ ላይ ራንኪንግ ቪዲዮችሁን እንደ ኮመንተሪ አድርጋችሁ ብትሰሩት በጣም አሪፍ ነው የሚሆነው። ያ ምን ማለት ነው? ለምሳሌ እንደነዚህ ራንኪንግ ቪዲዮዎች አሉ፣ ግን ከስር ደግሞ ቮይስ ኦቨር የምትሰሩትን ነገር ከስር ናሬት የሚያደርግ ነገር ያስፈልጋል። እንደነዚህ ብታደርጉ አካውንታችሁ ሴፍ የመሆን እድሉ በጣም ሰፊ ነው። ለምሳሌ ይህን ቪዲዮ እንደ ምሳሌ መመልከት እንችላለን። If you love your mom, like, subscribe, and comment. I love you, mom. POV. Your mom leaves stuff on the stairs for you. አሁን ይህን ቪዲዮ ካያችሁት ማለት ነው የራንኪንግ ስር ነው የሚካተተው። ራንኪንጉ ግን ከስር ኮመንተሪ ሆኗል ወይም እንደ ኮመንተሪ ሆኗል። ምን ማለት ነው? ያንን ሰዎቹ በቪዲዮ ማስተላለፍ የፈለጉትን እናንተ በቮይስ ከስር ትደርቡታላችሁ ማለት ነው። ቮይስ ኦቨር ትጨምሩበታላችሁ። ያንን ለማድረግ ስቲል ኤአይ ቱሎችን መጠቀም ትችላለን። ግዴታ ኢለቨን ላብስ መጠቀም አይኖርባችሁም። ፍሪ ኤአይ ቱሎችን ተጠቅማችሁ ቮይስ ኦቨር መስራት ትችላላችሁ። እና አሁን የመጀመሪያው ስትመለከቱ ይሄኛውንም እንደ ኮመንታሪ ስለሚታይ ሴፍ ሆናችሁ የመቀጠል እድላችሁ በጣም ከፍተኛ ነው የሚሆነው እና እንደነዚህ አይነት ኮንተንቶችን ብትሰሩ ራንኪንጋችሁ ላይ እንደነዚህ አይነት ነገሮችን ብትጨምሩ
በጣም ቆንጆ ነው የሚሆንላችሁ። ኮፒራይት ከመያዝም ትተርፋላችሁ። አካውንታችሁ ጥሩ ገንዘብ ያገኛል። እንደነዚህ ሁለተኛው አሪፍ የሚመክራችሁ ራንኪንጋችሁ ላይ ኮመንታሪ ጨምሩበት፣ ከስር ቮይስ ኦቨር ጨምሩበት። በኤአይም ቢሆን ራሳችሁም ሪካርድ የተደረጋችሁት ቢሆን በጣም ቆንጆ ነው። እኔ ሞር ሪኮመንድ ማድረገው ራሳችሁ ሪካርድ የተደረጋችሁት ቢሆን አሪፍ ነው። ካልሆነ ግን ኤአይ መጠቀም ትችላላችሁ፣ ችግር የለውም። ሶስተኛው ራንኪንግ ቪዲዮ ላይ በጣም አሪፍ የሚሆንላችሁ ራንኪንግ የምትሰሩ ከሆነ ራንኪንጋችሁን ከሪአክሽን ጋር አድርጉት። ለምሳሌ እናንተ ኦልሬዲ ራንክ የምታደርጉትን ቪዲዮ ከሰበሰባችሁ በኋላ እንደዚህ በሪአክሽን ቪዲዮ ብሰሩት። ለምሳሌ በጉንጫችሁ ውስጥ ውሃ፣ በአፋችሁ ውስጥ ውሃ ይዛችሁ ቪዲዮ መመልከት ምናምን። አሁን እነዚህ አይነት ነገሮች ከእናንተ ድምፅም አይፈልጉም፣ ምናልባት ያማረ ሴታፕም አይፈልጉም። አንድ ሶሊድ የሆነ ልሙጥ የሆነ ባክግራውንድ ጋር ሄዳችሁ ይህን ቪዲዮ በራሳችሁ መቀረጽ ትችላላችሁ። ስፔሻሊ ዩቲዩብ ላይ የምትሰሩ ከሆነ እንደነዚህ ብቻ ቀለል አድርጋችሁ እየሰራችሁ በጣም ብዙ ገንዘቦችን መስራት ትችላላችሁ። እና ይህንን ቪዲዮ እንደ ሳምፕል ተመልክተን እንመለስ። አሁን ቤዚክሊ ምንድነው ኮንሰፕቱ? ራንክ የሚያደርጋቸው ቪዲዮዎች አሉ። ሰዎች ከስር ያለውን ነገር በጣም ይከታተላሉ። ከዛ የእሱን ሪያክሽን ደግሞ ይጠበቃልና ራንኪንጋችሁ ላይ እንደዚህ የሪያክሽን ነገር ብትጨምሩበት ራንኪንግ ቪዲዮችሁ ኮምፕሊትሊ ሴፍ ይሆናል ማለት ነው። የራሳችሁን ቫሊዩ አድ ስላደረጋችሁበት። ግን ይሄ ስታክ ያደረገ ፎቶ ምናምን ብቻ አታድርጉ። ፎቶ ብቻ ከምትለጥፉ ቪዲዮ ቢሆን በጣም አሪፍ ነው። አንድ ጊዜ የተቀረጣችሁትን አክቹዋሊ ደጋግማችሁ መጠቀም ትችላላችሁ። ግን እሱንም ሳታበዙት በየጊዜው አዳዲስ ቪዲዮችን ለራሳችሁ የተቀረጻችሁ ሪል የሆነ ሪያክሽን ብታሳዩ ራንኪንግ ቪዲዮችሁ ሴፍ ሆኖ መቀጠል ይችላል ማለት ነው። እና እነዚህ 3 ነገሮችን ብትጠቀሙ በጣም አሪፍ ይሆንላችኋል። በቀጣይ ቪዲዮ ደግሞ እንዴት ኤዲት ማድረግ እንደምችሉም ለብቻው ቪዲዮ ሰርች ወደ እናንተ መጣ ይሆናል። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።